እኔ ስመሽኝ እንድትሄጂ አይደለም ፈልገው ተመልከት እምቢ አለች ከደቂቃዎች በኋላ ምን ብትል ጥሩ ነው ናሺ ተብሏል ብሩኬ ይኸውላችሁ አሁን ይህን ቪዲዮ እያያችሁ ያላችሁ ወንዶች ከልባችሁ አንኳኩ ይከፈታል እሺ ይመጃችሁ በጣም በቅርቡ ደግሞ ይሄን ሳቃችንን ዱባይ እንደምናከብረውና እንደምናየው ምንም ጥርጥር የለኝም በቃ እኔ ዱባይ ልሄድ ነውና ቅመሜ እዚህ ደግሞ አንቺን ብዬ ነው የመጣሁት አዳምጡና አሁን እያለ አንቺ አይከብድም ወይ እዚህ ብቻዬን ባደር ከአንቺ ጋር ጥሩ ጊዜ ለማሳለፍ ነው እኔ አንቺን ጥዬ ስሄድ በቃ እዛ ስለምትናፍቅኝም ሜቢ ላልመለስም ስለምችል ቆይ በዛሬው ቪዲዮ በጣም ብዙዎቻችሁ አንድ ነገር አስተውላችኋል ብዬ አስባለሁ በተለይ ብሩክ ላይ ብዙ ያልተመለሱላት ጥያቄዎች እንዳሉና ከካሜራ ጀርባ እንደምትጠይቀው ጭምር ሲናገር ሰምታችሁታል ብዬ አስባለሁ መቼስ የጨረቃ ቤተሰቦች ቪዲዮአቸውን ሙሉ በሙሉ እንደምትመለከቱት አውቃለሁ ስለዚህ እኔ እንደ አንድ ምክር ለሁለቱም አንድ ነገር መናገር ፈልጋለሁ የጨረቃ ቤተሰቦች ታግዙኛላችሁ በኮሜንት ላይ እያዩን እንደሆነ ስለማውቅ ማለት ነው ያልተቋጨ ወይም በእንጥልጥል የቀረ ነገር ፍቅር መሃል ምንም አይሰራም መቋጨት አለበት ወይም ደግሞ ልባችሁን ሊያሳርፍላችሁ የሚችልን ነገር ለነሱ ብቻ አይደለም በዚህ ሰዓት በእንደዚህ አይነት ሁኔታ ውስጥ ላላችሁ ሰዎች ልምከራችሁ የሆነ የደበራችሁ ነገር እያለ እዛ ሪሌሽንሺፕ ውስጥ ይሄ ሆዲፍጆ ብላችሁ አታስቀምጡት ምክንያቱም የሆነ ሰዓት ላይ ተጠራቅሞ የፈነዳ ሰዓት መጥፎ ነውና ብሩኬ ሃይሚ ቅር ያላት የመሰለህ ነገር ካለ ሂድና ቁጭ አድርገህ ነይ ብለህ ለመፍታት ሞክር ሃይሚም እያየሽ ነው ቅር ያለሽ ያልተመለሰልሽ ያልተፈታልሽ በእንጥልጥል የቀረ ሐሳብ ካለ ቁጭ አድርገሽ ና በይውና አናግሪው አለበለዛ ነገሮች ታምቀው የፈነዱ ሰዓት በጣም መጥፎ ነገር ይሆናል ፍቅራችሁ መሃል ትዳራችሁ መሃል ቅር ብሏችሁ የሆነ በእንጥልጥል ልባችሁ ውስጥ ያለን ነገር መናገር መተንፈስ ልመዱ አለበለዛ የውስጥ ሰላማችሁን መቼም ቢሆን አታገኙትም በዚህ ሐሳቤ ሁላችሁም የጨረቃ ፋሚሊዎች ተስማማላችሁ ብዬ አስባለሁ ለያችሁ የተለመደችው ቦታችን ላይክ ዋጋር ስሜታችሁን በኮሜንት ላይ ጻፉልኝ እኔ ልልብችለው አንድ ነገር ብቻ ነው ይሄን ሰላም ይሄን ፍቅር ይሄን ደስታ ፈጣሪ አይቀይረው በቃ ያዝልቅልን ለሁላችንም በነገራችን ላይ ለሃይሚና ለብሩክ ብቻ አይደለም ለሁላችንም ያዝልቅልን ቆይ ውድ የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ ዛሬ እንዳያችሁት ጨረቃዎቹ በአስደሳች ቪዲዮ ቢመጡም አሁንም ግን ያልተቋጨና በእንጥልጥል የቀረ በጣም ብዙ ነገር ስላለና በውስጥ በጣም ብዙ መልእክቶች እየደረሱኝ ስለሆነ ዛሬ በጣም ወሳኝ ቪዲዮ ይዤላችሁ መጥቻለሁ እስከ መጨረሻው ድረስ እንደ ሁል ጊዜው ይሄን ቪዲዮ መመልከታችሁን እንዳትረሱ አዳዲሶች ሰብስክራይብ ማድረጋችሁንና የደወል ምልክቷን መንካታችሁን በፍጹም መርሳት የሌለባችሁም ምክንያቱም 30,000 ልንገባ በጣም ጥቂት ነው የቀረን አብረን እናሳካው ለማንኛውም አዳዲስ ከሆናችሁ ሰላም እንዴት ናችሁ በሱ ፍቃድ ነኝ ሃይሚ ተመልከቱ ተንኮል ተጀመረ ሃይሚ ምንድነው ማለት ነው አንዴ ሁሉ ጮኬ ነው እንደ መሰሉ መጣች ሁሉ እስኪጮ ጉሮሬት ሲስከነት ኧረ ጉድ እስኪሰነጠቅ ድረስ ነው እንዴ እንትምትዩ ችግር አለ ነይ አንዴ እስኪ እዚህ ጋር ምን ችግር አለው እዚህ ጋር ቁጭ ብትይ ስንት ጊዜያችን እንዲከተፋጠጥ እኔ ምንም አልሆንኩም ደንግጣለች ምንም አልሆንኩም እስቲ ናፍቀሽኝ ነው
ቆይ አንተን ብቻ ሳይሆን መላው የጨረቃ ቤተሰቦችን ናፍቃችሁ ነበር አይደል? የእውነት ጨረቃዎቹ እንደዚህ ሆነው ስታያቸው ምን አይነት ስሜት እንደሚሰማችሁ እኔ ስለሚሰማኝ አውቀዋለሁና በውስጥ መስመርም በኮሜንት ላይም በጣም እያዩአችሁ ነበር። የትላንትናውን ቪዲዮ ካያችሁ በኋላ የነገውን ቪዲዮ ሳላይ ይሄን ነገር ማመን አልችልም ስትሉ ለነበራችሁ ሰዎች ይኸው ጨረቃዎቹ በእንደዚህ አይነት አስደሳችና አስተማሪ ፕራንክ መጥተዋል። ያው በእንጥልጥል የቀሩ ነገሮች ቢኖሩም ያልተቋጩ ነገሮች ቢኖሩም ብሩኬ በተደጋጋሚ ዛሬ ሲናገር እንደሰማሁት ከሆነ በደንብ አሰማችኋለሁ ወደ በኋላም በእንጥልጥልና ሳይቋጩ የቀሩ ነገሮች አሉ። እነሱን ነገሮች ዛሬ በደንብ አድርጌ ልነግረውና ብሩክም እንደሚያየን ሁላችሁም ታውቃላችሁ። ሃይሚም ሰብስክራይበራችን እንደሆነች ታውቃላችሁ የዚህ ቻናል ማለት ነው። ስለዚህ ለነሱ በቀጥታ መልእክት ላስተላልፍላቸው ነው የመጣሁት። ነገር ግን ሁለቱም በዚህ መልኩ ሲመጡ በጣም ማየት ለናፈቃችሁ ሰዎች የእውነት ይኸው እንኳን ደስ አላችሁ ለማለት እፈልጋለሁ። ነገ ከነገ ወዲያ ምንም ሊፈጠር ይችላል፣ ግን ሁል ጊዜም እንደምለው ሃይሚና ብሩኬ አይለያዩ። እስቲ ብሩኬ መሃል ላይ ቅር እያለው ሲናገር የነበረውንና እኔ ያስተዋልኩትን እናንተም ታስተውሉታላችሁ ብዬ ስላሰብኩ ተመልክተነው እንመለስ። በቃ እኔ ዱባይ ልሄድ ነው እና ቅመሜ እዚህ ደግሞ አንቺን ብዬ ነው የመጣሁት። አዳምጡና አሁን እያለ አንቺ አይከብድም ወይ? እዚህ ብቻዬን ባደር ከአንቺ ጋር ጥሩ ጊዜ ለማሳለፍ ነው። እኔ አንቺን ጥዬ ስሄድ በቃ እዛ ስለምትናፍቅኝም ሜቢ ላልመለስም ስለምችል ቆይ በዛሬው ቪዲዮ በጣም ብዙዎቻችሁ አንድ ነገር አስተውላችኋል ብዬ አስባለሁ። በተለይ ብሩክ ላይ ብዙ ያልተመለሱላት ጥያቄዎች እንዳሉና ከካሜራ ጀርባ እንደምትጠይቀው ጭምር ሲናገር ሰምታችሁታል ብዬ አስባለሁ። መቼስ የጨረቃ ቤተሰቦች ቪዲዮአቸውን ሙሉ በሙሉ እንደምትመለከቱት አውቃለሁ። ስለዚህ እኔ እንደ አንድ ምክር ለሁለቱም አንድ ነገር መናገር እፈልጋለሁ። የጨረቃ ቤተሰቦች ታግዙኛላችሁ በኮሜንት ላይ እያዩን እንደሆነ ስለማውቅ ማለት ነው። ያልተቋጨ ወይም በእንጥልጥል የቀረ ነገር ፍቅር መሃል ምንም አይሰራም። መቋጨት አለበት ወይም ደግሞ ልባችሁን ሊያሳርፍላችሁ የሚችልን ነገር ለነሱ ብቻ አይደለም። በዚህ ሰዓት በእንደዚህ አይነት ሁኔታ ውስጥ ላላችሁ ሰዎች ልምከራችሁ። የሆነ የደበራችሁ ነገር እያለ እዛ ሪሌሽንሺፕ ውስጥ ይሄ ሆዲፍጆ ብላችሁ አታስቀምጡት። ምክንያቱም የሆነ ሰዓት ላይ ተጠራቅሞ የፈነዳ ሰዓት መጥፎ ነውና ብሩኬ ሃይሚ ቅር ያላት የመሰለህ ነገር ካለ ሂድና ቁጭ አድርገህ ነይ ብለህ ለመፍታት ሞክር። ሃይሚም እያየሽ ነው። ቅር ያለሽ ያልተመለሰልሽ ያልተፈታልሽ በእንጥልጥል የቀረ ሐሳብ ካለ ቁጭ አድርገሽ ና በይውና አናግሪው። አለበለዛ ነገሮች ታምቀው የፈነዱ ሰዓት በጣም መጥፎ ነገር ይሆናል። ፍቅራችሁ መሃል ትዳራችሁ መሃል ቅር ብሏችሁ የሆነ በእንጥልጥል ልባችሁ ውስጥ ያለን ነገር መናገር መተንፈስ ልመዱ። አለበለዛ የውስጥ ሰላማችሁን መቼም ቢሆን አታገኙትም። በዚህ ሐሳቤ ሁላችሁም የጨረቃ ፋሚሊዎች ተስማማላችሁ ብዬ አስባለሁ። ለያችሁ የተለመደችው ቦታችን ላይክ ጋር ስሜታችሁን በኮሜንት ላይ ጻፉልኝ። ነገር ግን ዱባይም ልሄድ ስለሆነ ላለመለስም ስለምችል የሚለውን የማይሆን ንግግርህን በጣም በቅርቡ ሽረኸው ሃይሚን ዱባይ ይዘህልን እንደምትሄድ ምንም ጥርጥር የለኝም። እተማመንብሃለሁ። ብቻ እግዚአብሔር ይመስገን በጎን ሁሉም ነገር አዳምጡ። እዚህ ደርሰናል። ዱባይ አብራኝ ብትሄድ ደስ ይለኛል፣ ግን በጨዋታ መልክ በምንም መልክ እየሞከርኩ ነው። ቆይ መሞከር እኮ አይጠበቅብህም። ሃይሚ እንደው ልቧን እንዴት እስከ ዛሬ ድረስ እንዳላወቅከው አልገባኝም እንጂ የጨረቃ ቤተሰቦች ሁላችንም እንደምናውቀው አስቤበት ነበር ያለች ሰዓት እኮ ነው እንደምትሄድ ያወቅ ነው። እኛ አሁን ምንም አንላችሁ። እኛ የጨረቃ ቤተሰቦች የምናውቀው ነገር አለ። እኔ ቃል የገባሁላችሁ ነገር አለ። ብቻ ለዛ ቀን ያደርሰንና እዚህ ቁጭ ብዬ እንደዚህ በቪዲዮ መጥቼ ዱባይ ገብተዋል ባለላችሁ በቃ እኔ በሱ ፍቃድ አይደለሁም ማለት ነው። እውነቴን ነው። በጣም ብዙ የጨረቃ ቤተሰቦች የምናውቀው በጣም ወሳኝ ነገር አለ። ምንድነው ካላችሁኝ
ላስብበት ያለች ሰዓት ነው በቃ እሷ የወሰነችው ለመሄድ ማለት ነው። ነገር ግን ያቺን ነገር አምጥቶ አበላሸው እንጂ የእሷን መልስ እሷ ለመሄድ እንዴ ዛሬ እንዴት ሲሆኑ እንደነበር አይታችኋል። ዛሬ እንዴት በፍቅር በቃ ደስ በሚል ቪዲዮ እንደመጣ አይታችኋል። ታዲያ እንደዛ ስትሆን የነበረች ልጅ ነው ብሩኬ ብቻውን ዱባይ ይሄድ ስትባል እሺ ብላ ዝም የምትል ይመስላችሁ? እንዳትሳሳቱ። እኔ ቃል የገባሁትን ቁጭ ብዬ እስከማይ ድረስ በቃ በጣም ጓጉቻለሁ ነው የምላችሁ። ተመልከቱ። ምን ችግር አለው አሁን እዚህ ብትይ? ምን ችግር አለው እዚህ ብትይ? አይደለም አሁን እኔ እኮ ዱባይ ልሄድ ነው። እሺ ላልመለስም እችላለሁ። እሸኝሃለሁ። እኔ አሁን ዱባይ ልሄድ ነው ላልመለስም እችላለሁ ነው ያልከው። እቺን ነገር በጣም በቅርቡ እንዲቀይርሃት። አሁን እኮ ዱባይ ልንሄድ ነው ልንመለስም ላንመለስም እንችላለን የምትለው ከሃይሚ ጋር እንደሆነ በደንብ አሳምረን እናውቃለን። ግን ቆይ አንድ በጣም ያሳቀኝን ነገር ልጋብዛችሁ። እኔ ስመሽኝ እንድትሄጂ አይደለም ፈልገው። ተመልከት። እምቢ አለች። ከደቂቃዎች በኋላ ምን ብትል ጥሩ ነው? ናሺ ተብሏል ብሩኬ። ይኸውላችሁ አሁን ይህን ቪዲዮ እያያችሁ ያላችሁ ወንዶች ከልባችሁ አንኳኩ፣ ይከፈታል። እሺ ይመቻችሁ። በጣም በቅርቡ ደግሞ ይሄን ሳቃችንን ዱባይ እንደምናከብረውና እንደምናየው ምንም ጥርጥር የለኝም። እኔ ልል የምችለው አንድ ነገር ብቻ ነው። ይሄን ሰላም፣ ይሄን ፍቅር፣ ይሄን ደስታ ፈጣሪ አይቀይረው። በቃ ያዝልቅልን ለሁላችንም። በነገራችን ላይ ለሃይሚና ለብሩክ ብቻ አይደለም፣ ለሁላችንም ያዝልቅልን። በቃ ሁላችሁም ኮሜንት ላይ እኔ የምትሉትን እናንተ በሏቸው። እኔ ይሄን ሁሉ ካልኩ ይበቃኛል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ያው በሚያዝናናው ተዝናንተናል፣ በሚያስቀው ስቀናል፣ በሚያስተምረው ደግሞ ተምራችኋል ብዬ አስባለሁ። ሁላችሁም ይህንን ቤት ሰብስክራይብ ካደረጋችሁ ግን ሰብስክራይብ አድርጉና የደውል ምልክቷን ንኳት። እንዲሁም ቪዲዮን ላይክ ማድረጋችሁን በፍጹም እንዳትረሱ ውድ የጨረቃ ቤተሰቦች። ታዲያ እዚህ ስክሪን ላይ ደግሞ በጣም ጠቃሚ ቪዲዮ ስለማስቀምጥላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ግን ከልብ አመሰግናለሁ። ይመቻችሁ።